በሰሜን ጎንደር ጠለምት ወረዳ በተከሰተው ድርቅ ከ40 በላይ ሰዎች ህይወት ማለፉንና በሺዎች የሚቆጠሩ እንስሳት መሞታቸው ተገለጸ። 4000 ተመካካሪዎች ያደረጉት ምክክር በአዲስ አበባ ጉዳይ ላይ ብቻ ስምምነት ላይ ባለመደረሱ ተራዘመ። ዝርዝር መረጃውን እናካፍላችኋለን። አሜሪካ የኢራንን አገዛዝ የሚያፈርሱ ማዕቀቦችን እንደምትጥል አስታወቀች። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በሰሜን ጎንደር ጠለምት ወረዳ በተከሰተው ድርቅ ከ40 በላይ ሰዎች ህይወት ማለፉንና በሺዎች የሚቆጠሩ እንስሳት መሞታቸው ተገለጸ። አማራ ክልል በሰሜን ጎንደር ዞን ጠለምት ወረዳ ስር በሚገኙ 10 ቀበሌዎች ውስጥ በተከሰተ የዝናብ እጥረት፣ ድርቅና ወረርሽኝ ምክንያት ከ40 በላይ ሰዎች ህይወት ማለፉንና ከ14000 በላይ እንስሳት መሞታቸውን የአካባቢው ነዋሪዎችና አመራሮች ገለጹ። ዶቼ ቬለ ዘገባ የበስቀያ ወረዳ አስተዳዳሪ አቶ ዘነበ ቢረሳው ከሰኔ ወር ጀምሮ በምግብ እጥረትና ወረርሽኝ 35 ሰዎች መሞታቸውን የተናገሩ ሲሆን በአገ ቀበሌ ደግሞ 8 ሰዎች ህይወታቸውን ማለፉ ነዋሪዎች ገልጸዋል። በጠለምት ወረዳ ድርቁ በተከሰተባቸው 10 ቀበሌዎች ከ80000 በላይ ሰዎች ለችግር ተዳርገዋል ሲሉ የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላሁን ተናግረዋል። ወደ 22331 የቤተሰብ ኃላፊዎች ለችግር ተጋላጭ ናቸው። አካባቢያቸውን ለቀው የሚሰደዱ ሰዎች ቁጥር ጨምሯል። አቶ መሰረት 14088 እንስሳቶች በድርቁ ምክንያት እንደሞቱም ጠቁመዋል። የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላሁን አጠቃላይ የውሃ ሁኔታ የሰው የህፃናት የምግብ እጥረት የእንስሳት የምግብ እጥረት የእንስሳት ሞትና በከፍተኛ ሁኔታ እየጨመረ ባለበት ወቅት ነው ሲሉ ዶቼ ቬለ ተናግረዋል። የድርቁን አሳሳቢነት ከዞን እስከ ክልል ማሳወቃቸውን ቢገልጹም በምግብ እጥረት የሞተ ሰው ስለመኖሩ ግን እስካሁን ያረጋገጡት መረጃ እንደሌለ ለአውታሩ ተናግረዋል። ይሁን እንጂ የመስቀያ ቀበሌ አስተዳዳሪ አቶ ዘነበ ቢረሳው ከሰኔ 12 ቀን ጀምሮ እስካሁን ድረስ በድርቅ ምክንያት የሞተ ሰው በአባወራም በማወራም 35 ሰው ነው ብለዋል። በተመሳሳይ መልኩ በወረዳው የሪን ቀበሌ ነዋሪ አስተዳዳሪ የሆኑት አቶ ሸቴ በረከታ በርካታ እንስሳቶች መሞታቸውንና ጉልበት ያላቸው የቀን ስራ ለመስራት ለመሰደዳቸውን ተናግረዋል። ከብት ነበር የሚተዳደረው ሀገሩ ከዚያ መሰረጃ ቦታ ስለሌለ አልቋል። ምንም ነገር የለም። ማህበረሰቡ አሁን በየስፍራው እየሄደ በቀን ስራ ሊሰራና በቀን ስራ ብናገኝና ስለማርያም ብለን በደብር እየለመን ብንመላ ብሎ በስደት ላይ ያለው ብለዋል። እንስሳት የለም አልቋል፣ እየሞተ ነው። በረሃብን እየሞተ ያለው ብዙ ሰው እየተጠቃ ነው። እንግዲህ አንድ ሰው ትላንትና ተቀብሯል፣ ቄስ ገብረመድህን የሚባልም ብለዋል። የዜና ምንጩ የተከሰተውን ድርቅ በተመለከተ የሰሜን ጎንደር ዞን አደጋ ስጋት አመራር ስራ ኮሚሽን ተጠሪ ጽሕፈት ቤት ኃላፊን ለማነጋገር ያደረገው ጥረት ስብሰባ ላይ ነው በማለታቸው ሳይሳካ መቅረቱንም ገልጸዋል። ባለፈው ዓመት ክረምት በማዕከላዊ ትግራይ ቆላ ተንቤን ወረዳ በተከሰተ ድርቅ ምክንያት የ22 ሰዎች ህይወት ሲያልፍ ከ27000 በላይ እንስሳቶች መሞታቸውን የአካባቢ ባለስልጣናት ገልጸው ነበር። የአቄር ቀበሌ አስተዳዳሪ የሆኑት አቶ ጎይቶም ገብረሃይ ሰዎች እየሞቱ ነው፣ አስቸኳይ ድጋፍ ካልተሰጠን ምንም ማድረግ አንችልም ሲሉ ስለ ሁኔታው አስረድተው ነበር። የክልሉ የአደጋ ስጋት አመራር መረጃ እንደሚያሳየው በትግራይ ቢያንስ 2.45 ሚሊዮን ሰዎች አስቸኳይ ምግብ እርዳታ የሚያስፈልጋቸው በመሆኑ ሰብአዊ ሁኔታው አሁንም አሳሳቢ ደረጃ ደርሷል። ቀውሱ በተለይም እንደ ሽሬ ዳባጉና አካባቢዎች ከ900,000 በላይ ተፈናቃዮች መሰረታዊ አገልግሎቶችን ሳያገኙና ለበሽታዎች ተጋላጭ በመሆናቸው በሚኖርባቸው የተጨናነቁ የተፈናቃይ ጣቢያዎች የበለጠ ተባብሶ ቀጥሏል ብለዋል። 4000 ተመካካሪዎች ያደረጉት የምክክር የአዲስ አበባ ጉዳይ ላይ ብቻ ስምምነት ላይ ባለመደረሱ ተራዘመ። በሀገር የምክክር ጉባኤው ከ4000 በላይ ተመካካሪዎቹ የመጨረሻ ደረጃ ላይ በደረሰው ሰነድ ላይ ቢመክሩም በአዲስ አበባ ጉዳይ ላይ ግን ቅሬታ በመነሳቱ ተራዝሟል። ተመካካሪዎቹ ከ8ቱ የአጀንዳ ቡድኖች ተጣጡ 120 አባላትን ያካተተው አጠናካሪ ቡድን ያቀረበውንና አስተያየት ተሰጥቶበት የመጨረሻ ደረጃ ላይ ደረሰውን ሰነድ በትናንትናው ዕለት እንደሚያጸድቁት ጠብቆ ነበር። ሆኖም አዲስ አበባ በ500 አባላት ባሉት ቡድን ደረጃ ቅቡልነት ያገኘው አዲስ አበባ የፌዴራል ዋና ከተማና ራሷን በራሷ የምታስተዳድር የሚለው ምክረ ሀሳብ በኦሮሚያ ተወካዮች ዘንድ ቅሬታ ቀርቦበታል። ኮሚሽኑ የቀረበውን ቅሬታ ተከትሎ ከተለያዩ የተመካካሪ ክፍሎች የተውጣጡ አባላትን የፖለቲካ ፓርቲዎችንና የሀገር ውስጥ ሽማግሌዎችን ያካተተ ኮሚቴ የአዲስ አበባ ጉዳይን በተመለከተ የተደረገውን የምክክር ሂደት እንዲያጣራ አዋቅሯል። ከተመካካሪዎች መካከል መረጃውን ያደረሱ ምንጮች እንደገለጹልን ከኦሮሚያ የተወከሉ ተመካካሪዎች ያቀረቡት ጥያቄ አዲስ አበባ የፌዴራል ዋና ከተማነቷ እንደተጠበቀ ሆኖ ለኦሮሚያ ክልል ልዩ ተጠቃሚነት ይሰጥ የሚል ሲሆን ከአዲስ አበባ ውጪ ባሉት አጀንዳዎች ላይ ተመካካሪዎች ስምምነት ላይ መድረሳቸው ሲገለጽ የተዋቀረው ኮሚቴ ማጣራትን ተከትሎ የመጨረሻ ሰነዱ ላይ ተመካካሪዎች ስምምነት ላይ እንደሚደርሱም ይጠበቃል። በዚህም ጉዳይ 4000 ተመካካሪዎች ያደረጉት ምክክር በአዲስ አበባ ጉዳይ ላይ ብቻ ስምምነት ላይ ባለመደረሱ ተራዝሟል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ነው ዘገባችን እናልፋለን።
አሜሪካ የኢራንን ኢኮኖሚ ሙሉ በሙሉ ለማዳከምና አገዛዙን ለመለወጥ የሚያስችሉ ከባድ ማዕቀፎችንና አዲስ የኢኮኖሚ ጦርነት እቅድ ይፋ ማድረጓን አስታወቀች። የኢራን ይህን ዘመቻ ዋሽንግተን ላይ ተጨማሪ ሽንፈት የሚያስከትል ስትልም አጣጥለዋለች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት ሀገራቸው በኢራን ላይ ልትወስድ ያሰበችው እርምጃ በዓለም ታሪክ ውስጥ ትልቁ የተቀናጀ ኢኮኖሚያዊ የማግለል ዘመቻ አካል መሆኑን ገልጸዋል ሲልም ቢቢሲ ዘግቧል። ከኢራን ጋር የንግድ ግንኙነት የሚፈጽመው ገንዘብ የሚያዘዋውሩ ወይም ነዳጅ የሚገዙ ማናቸውም ሀገራት ላይ ጠንካራ የአሜሪካ ማዕቀፍ እንደሚጣልም አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በበኩላቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በቴህራን ላይ በከፈተው ኢኮኖሚ ጦርነት በአሜሪካ ላይ ተጨማሪ ሽንፈት የሚያስከትልና ዓለም አቀፍ ምጣኔ ሀብት ላይ አደጋ የሚደቅን ኢኮኖሚያዊ ሽብርተኝነት ነው ሲሉ ምላሽ ሰጥተዋል። አርጋቺ በኤክስ ገጻቸው ላይ የኢኮኖሚ ጦርነት የሚባለው አሜሪካ ከቀውስ ትኩረትን ለማስቀየር የተወሰደ እንደሆነ በመግለጽ የሀገሪቱ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱን ከቀውሶቹ አንዱ አድርገው ጠቅሰዋል። አሜሪካ የኢራንን አገዛዝ የሚያፈርሱ ማዕቀቦችንም እንደምትጥል በተደጋጋሚ እያስታወቀች ትገኛለች። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌሎች ዜናዎች እስክንገናኝ ድረስ በደህና ቆዩ።